ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የጋምቤላ ክልል ተከስቶ በነበረውና በርካታ ንጹሃን ዜጎች የተገደሉበት የእርስ በርስ ግጭት በክልሉ የቢሮ ኃላፊዎችና የከተማ ፖሊሶች የተቀነባበረ መሆኑን ተረጋገጠ። የከተማዋ ፖሊሶች ማንነትን መሰረት ያደረገ ግድያ መፈጸማቸውን የክልሉ ምክትል አስተዳደር አምኗል። በቆይታችን የምትሰሙት መረጃችን ነው። የኤርትራ መንግስት ለኢትዮጵያ መንግስት ምላሽ ሰጠ። የኤርትራ ማስታወቂያ ሚኒስቴር የኢትዮጵያ የውጭ ጉዳይ ሚኒስቴር ትላንት በኤርትራ ላይ ያቀረበው ክስ መሰረተ ቢስ የፈጠራና አስደናቂ ነው ሲል በጽኑ ተቃውሟል። ሚኒስቴሩ ባወጣው መግለጫ የኢትዮጵያ ክስ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠባጫሪነት ዘመቻ አካል ነው ብሎታል። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን ይህ የኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራው እንደሚችልም ተሰግቷል። የብልጽግናው መንግስት ለኤርትራ አቻው የጦርነት ማስጠንቀቂያ ሰጥቶ እንደነበርም ይታወሳል። ይህ መግለጫ ፖለቲከኛው ጀዋር መሐመድ መግለጫውን የጦርነት ቅድመ ማስጠንቀቂያ ብሎታል። በዝርዝር እናየዋለን። የኮሎኔሉ ስብሰባ በድንገት ተበተነ። ኮሎኔሉ ሸሽተው ወደ ወልቃይት መግባታቸውም ተሰምቷል። ሌላው የምንነግራችሁ መረጃችን ነው። አብይ አህመድ በሚያደርጓቸው ንግግሮች ሁሉ ቅጥፈት የማይለያቸው መዋሸት መግለጫቸው የሆኑ መሪ ናቸው። አንድ ምሁር ባጋሩት ጽሑፍ ጠቅላይ ሚኒስትሩ ውሸትን አብዝቶ የመውደድ ስነልቦና ህመም ስላለባቸው ወደ ስልጣን ከመጡ አንስቶ ከቅጥፈት ውጪ እውነት ተናግረው እንደማያውቁም ተናግረዋል። የምሁሩን አመክንዮ እናየዋለን። የብልጽግና አገዛዝ በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃምና ደቡብ ወሎ ዞኖች የኢንተርኔት እና የስልክ አገልግሎቶችን በማቋረጥ ከባድ ውጊያ በማድረግ ላይ ነው ተብሏል። ከጥር 26 2018 ዓ.ም ጀምሮ እየተካሄደ ባለው በዚህ ጠንካራ ውጊያ ከ100 በላይ ንጹሃን ዜጎች በአገዛዙ ወታደሮች መገደላቸውም ተሰምቷል። የምንሰማው ይሆናል። በመንግስት የተወረሰው የፖለቲከኛ ልደቱ አያሌው መኖሪያ ቤት ዜጎች ታስረው የሚሰቃዩበት ማጎሪያ ሆኗል ሲል ጀዋር መሐመድ ተናገረ። ጀዋር ቅዳሜ ዕለት በሰጠው ቃለ መጠይቅ የብልጽግና አገዛዝ በኦሮሚያ ክልል ስለሚፈጽመው አሰቃቂ ግድያና ወቅታዊ የሀገሪቱን የፖለቲካ ሁኔታ አስመልክቶ ማብራሪያ ሰጥቷል። እናስደምጣችኋለን። የብልጽግና አገዛዝ በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃም እና ደቡብ ወሎ ዞኖች የኢንተርኔት እና የስልክ አገልግሎቶችን በማቋረጥ ከባድ ውጊያ በማድረግ ላይ ነው ተብሏል። ከጥር 26 2018 ዓ.ም ጀምሮ እየተካሄደ ባለው በዚህ ጠንካራ ውጊያ ከ100 በላይ ንጹሃን ዜጎች በአገዛዙ ወታደሮች መገደላቸውም ተሰምቷል። በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝ ቀጠናውን ላይ ከተሰማራው ሪፐብሊካን ጋርድ ጋር በመሆን ደቡብ ወሎ ዞን ወግዲ ወረዳ የተለያዩ ቀበሌዎች ድሮን፣ ቢኤም እና መድፍን በመጠቀም ከ100 በላይ ንጹሃን በግፍ መጨፍጨፋቸውን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። ያገዛዙ ወታደሮች ከንጹሃን ጭፍጨፋው ባለፈ ከ40 በላይ መኖሪያ ቤቶችን ሙሉ በሙሉ ማውደማቸውም ተነግሯል። በዚህ ጥቃት የአንድ ቤተሰብ 6 አባላትም በቤታቸው ባሉበት ተገድለዋል ሲል አስታውቋል። በክልሉ ከባድ ውጊያ እየተደረገባቸው ከሚገኙ አካባቢዎች ውስጥ ምዕራብ ወሎ ውግዲ ወረዳ አንዱ ሲሆን በዚህ አካባቢ በርካታ ንጹሃን ተገድለዋል። ጥር 28 2018 ዓ.ም በአካባቢው ወታደራዊ ሄሊኮፕተሮች ሲመላለሱ ነበር ተብሏል። እነዚህ ሄሊኮፕተሮች በጦርነቱ የቆሰሉ ወታደሮችን ወደ ኮምቦልቻ ሆስፒታል መውሰዳቸውም ተሰምቷል። አገዛዙ ንጹሃን ላይ ያደረገው ያለው ጭፍጨፋ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ ውስጥም እየተፈጸመ ሲሆን የብልጽግና ሰራዊት ከኦሮሚያ ልዩ ዞን ታጣቂዎች ጋር በመቀናጀት በፈጸመው ጭፍጨፋ በርካታ ሲቪሊያን ላይ የከባድ መሳሪያ ድብደባ በማድረግ ከ20 በላይ ንጹሃንን እንደተገደሉና በርካታ ቤቶች መውደማቸውም ተሰምቷል። በዚህ ጥቃት የቤት እንስሳትን ዘረፋ መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ አስታውቋል። የብልጽግና አገዛዝ ልዩ ዘመቻ በሚል የጀመረው የዚህ ጦርነት ዓላማ ምርጫ እየደረሰ በመሆኑ በክልሉ ያሉ ታጣቂዎችን በማጥፋት ምርጫውን ለማድረግ የሚያስችል ምህዳር ለመፍጠር ነው የሚል መረጃም ተሰምቷል። ሌሎች ስለጉዳዩ በቅርበት የሚያውቁ ፖለቲከኞች ደግሞ የብልጽግና መንግስት ከኤርትራ ጋር የሚያደርገው ጦርነት ጫፍ ላይ በመድረሱ ከዚህ ጦርነት ቀደም ብሎ በአዲስ አበባ አካባቢ በሚገኙ አካባቢዎች ያሉ ታጣቂዎችን ለማዳከም ነው ሲሉም ተደምጧል። የስልክና ኢንተርኔት አገልግሎት የተቋረጠው በአማራ ክልል ብቻ ሳይሆን አዲስ አበባን በሚያዋስኑ የኦሮሚያ ክልል ሰሜን ሸዋ አካባቢዎችም መሆኑን በመግለጽ የሰሜኑ ውጊያ ሲጀመር በመሃል እነዚህ ታጣቂዎች አቅም እንዳያገኙ ቀድሞ የማዳከም እንቅስቃሴ ነው ሲሉም ተናግረዋል። በሁመራ ኮሎኔል ደመቀ ዘውዱ የመሩት ስብሰባ በስጋት በድንገት ተበተነ። ከሰሞነኛው የወልቃይት አካባቢ ግጭት ጋር በተያያዘ በወልቃይት የተለያዩ አካባቢዎች በመዘዋወር ውይይት እያደረጉ የነበሩት ኮሎኔል ደመቀ ዘውዱ በሁመራ ሲመሩት የነበረ ስብሰባ በድንገት ተበትኗል።
ኮሎኔሉ ስብሰባውን አቋርጠው ወደ ወልቃይት መመለሳቸውም ተሰምቷል። ኮሎኔሉ ስብሰባውን እየመሩ ባሉበት ወቅት የተከዜ ዘብ የተሰኘ ጦራቸው ህወሓት ሰርጎ ገቦች ወደ ሁመራ አስገብቶ በኮሎኔሉ ላይ ጥቃት ሊያደርስ ነው የሚል መረጃ በመውጣቱ ኮሎኔሉ በፍርሃት ሸሽተው ወደ ወልቃይት መመለሳቸውን ምንጮቻችን ነግረውናል። ህወሓት በአካባቢው አሰማርቷል ስለተባለው ኃይል በገለልተኛ አካል የተረጋገጠ መረጃ የለም። ሰሞኑን ወደ ወልቃይት ለመግባት የሞከረው ህወሓት አሁን ላይ ጦሩ እንዲመለስ መደረጉን የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ መናገራቸው ይታወሳል። ኮሎኔል ደመቀ ዘውዱ የብልጽግና ተላላኪ ሲሆን በጸረ ትግራይ ዓላማ ያቋቋሙት የተከዜ ዘብ የተሰኘ ታጣቂ ቡድንን ይመራሉ። ይህ ህገወጥ ታጣቂ ቡድን በብልጽግናው መንግስት ስንቅና ትጥቅ የሚሰፈርለቱ እንደሆነም ይታወቃል። ይህ ቡድን በተመለከተ በቅርቡ አስተያየታቸው የሰጡት የቀድሞ የህወሓት አመራር አቶ ገብሩ አስራት በወልቃይት ዘብ ላይ ከባድ ወቀሳ በመሰንዘር የፌዴራል መንግስቱ ይህንን አደረጃጀት በፍጥነት ማፍረስ እንዳለበት ተናግረዋል። ኤርትራ ለኢትዮጵያ መንግስት ምላሽ ሰጠች። የኤርትራ መንግስት የብልጽግና አስተዳደር ለቀድሞ የጦርነት አጋሩ ሻዕቢያ ላወጣው የክስ መግለጫ ምላሽ ሰጠም። የኢትዮጵያ የውጭ ጉዳይ ሚኒስቴር ይድረስ ለኤርትራ የውጭ ጉዳይ ሚኒስቴር ብሎ ባወጣው መግለጫ የኤርትራን መንግስት በወራሪነት ከሰው ወታደሮቹ በአፋጣኝ ከኢትዮጵያ ሉዓላዊ ግዛት ለቀው እንዲወጡም ጠይቋል። ጠቅላይ ሚኒስትር አብይ አህመድ ከአንድ ዓመት በፊት ከትግራይ ተውጣጡ ከተባሉ ባለሀብቶች ጋር በቤተ መንግስታቸው ባደረጉት ውይይት ላይ ባድመን ጨምሮ በርካታ የትግራይ ቀበሌዎች በኤርትራ መንግስት ወስዷል የሚል ጥያቄ ቀርቦላቸው ሲመልሱ የኤርትራ መንግስት የወሰደው ቦታ ቀድሞውንም በአልጀርስ ስምምነት ወደ ኤርትራ የተካለለ ነው የሚል ምላሽ መስጠታቸው አይዘነጋም። የውጭ ጉዳይ ሚኒስቴር መግለጫ የትኛውም የኢትዮጵያ ሉዓላዊ ግዛት በኤርትራ ጦር እንደተያዘ ሳይገልጽ የሰሜን ምስራቅ በሚል አልፎታል። ለዚህ የብልጽግና ክስ ምላሽ የሰጠ የኤርትራ የማስታወቂያ ሚኒስቴር የኢትዮጵያ የውጭ ጉዳይ ሚኒስቴር በኤርትራ ላይ ያቀረበው ክስ መሰረተ ቢስ የፈጠራና አስደናቂ ነው ሲል በጽኑ ተቃውሟል። ሚኒስቴሩ ዛሬ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠባጫሪነት ዘመቻ አካል ነው ብለዋል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጥነው ሁሉ አሁንም ቢሆን ሁኔታው የሚያባብስ ትርጉም ለሌለው ንትርክ ፍላጎት እንደሌለው አስታውቋል። መግለጫውም አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ገልጿል። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን ይህ የኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራው እንደሚችልም ተዘግቷል። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የሀገሪቱን ስም ለማጥፋትና ቀጠናውም ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥላለች። ቀድሞውም የአብይና የኢሳያስ በአቡዳቢ ቀለበት እየተደራረጉ እሱ እየተባባሉ ሲተሻሹ ግንኙነታቸው መርህ አልባ ከተቋማዊ የሀገራት ግንኙነት ይልቅ በግለሰቦች ላይ የተመሰረተ ነው የሚሉ አስተያየት ሰጪዎች በርካታ ነበሩ። የብልጽግና ልሳናት ጠንካራ ያሉት የውጭ ጉዳይ መስሪያ ቤቱ መግለጫ የኤርትራ መንግስት ለሀገር ውስጥ ታጣቂዎች ደጀን በመሆን ስንቅና ትጥቅ እያቀበለ ነው ሲሉም ይከሳል። መግለጫው የወጣው የብልጽግና ፕሮፓጋንዳ ልሳኖች ሻዕቢያ ከህወሓት ጋር በመጣመር ወልቃይት ድረስ መጥቷል የሚል መረጃ እያሰራጩ ባሉበት ወቅት ነው። ጌዲዮን ጢሞቴዎስ ያወጡት ደብዳቤ የኢትዮጵያ መንግስት የኤርትራ መንግስት ከሉዓላዊ ግዛቱ እንዲወጣ በተደጋጋሚ ቢጠይቅም ሰሚ እንዳላገኘ የሚገልጽ የክስ መግለጫ ነው። የመግለጫው መውጣት ተከትሎ በርካታ አስተያየቶች የተሰጡ ሲሆን ፖለቲከኛ ጃዋር መሐመድ መግለጫውን የጦርነት ነጋሪት ማስጀመሪያ ነው ሲል ጠርቶታል። በጉዳዩ ላይ አስተያየታቸው የሰጡት የምስራቅ አፍሪካ የፖለቲካ ተንታኝና የቢቢሲ የቀድሞ ዘጋቢ የሆኑት ማርቲን ፕላውት መግለጫውን ለውጥ የማያመጣ ነው ሲሉ አስተያየታቸው ሰጥተዋል። እንደ ማርቲን ፕላውት አገላለጽ በኢትዮ ኤርትራ ድንበር ላይ እምብዛም የተቀየረ ነገር አለመኖሩን አንስተው መግለጫው የኤርትራ መንግስት ከሀገር ውስጥ አኩራፊ ታጣቂዎች ቡድኖች ጋር ተመሳጥሯል ከሚል ስጋት መነሻ የወጣ ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ከዓመት በፊት የኤርትራን መንግስት ወደ ትግራይ አልገባም ባሉበት ቆየት ብለው የሻዕቢያ መንግስት ባመሰገኑበት የህዝብ ተወካዮች ምክር ቤት መድረክ ላይ ከሰሞኑ የኤርትራ መንግስት ሲሰድቡና ሲከሱ ታይቷል። ከዓመት በፊት የሻዕቢያ ሰራዊት ጋብዘው በትግራይ እናቶች ያስደፈረው መንግስታቸው ከኢሳያስ አፈወርቂ ጋር የተጋጨ ነው፣ የትግራይ ህዝብ ሲነካብኝ ነው ሲሉ አዛኝ ቅቤ አንጓቸው ነው ታይተዋል። በጋምቤላ ብሔራዊ ክልላዊ መንግስት ባለፉት ሳምንታት ለተፈጸመው ማንነትን መሰረት ያደረገ ግድያና ዘር ማጥፋት ዋነኞቹ ተሳታፊዎች የክልሉ ፖሊሶች መሆናቸውን የክልሉ ምክትል ርዕሰ መስተዳድር ዶክተር ጋልዋክ አምነዋል።
ሀገሪቱን አይታው በማታውቀው ግጭትና አለመረጋጋት ውስጥ እየመራት የሚገኘው የብልጽግና መንግስት በተለያዩ አካባቢዎች ለሚታዩ ማንነትን መሰረት ያደረጉ ግጭትና የዘር ማጥፋት ወንጀሎች ውስጥ የብልጽግና የታችኛው መዋቅር ቀጥተኛ ተሳታፊ ሲሆን ይታያል። ዜጎች አትግደሉን፣ ሰላም ስጡን፣ መሞት በቃን የሚል ድምጾች ቢያሰሙም በብልጽግና መንግስት አለቃ የህዝብ የሰላም ጥያቄዎችን የእንቁራሪት ጩኸት፣ ጫጫታ፣ ጯሄ የሚሉ አገላለጾችን በመጠቀም አትረብሹን የሚል መልስ ሲሰጡ ይታያሉ። አትግደሉን ብሎ ባዶ እጁን ወደ አደባባይ በወጣ ማህበረሰብ ላይ የድሮን ጥቃት የሚፈጽሙት፣ ውሃ ጠማን ብሎ ጀሪካን ይዞ በተገኘ ዜጋ ላይ የጥይት ሩምታ የሚከፍቱት አብይ አህመድ በጋምቤላ ክልል በንጹሃን ዜጎች ህልፈት ላይ እርሳቸው የሚመሩት መዋቅር ቀጥተኛ ተሳትፎ እንዳደረገ ተረጋግጧል። ከሳምንታት በፊት በጋምቤላ ክልል የፖሊስ አመራርና የባንክ ማኔጀርን ጨምሮ በርካታ ንጹሃን ዜጎች ህይወት የቀማ የእርስ በርስ ግጭት የተፈጠረ ሲሆን ይህ ማንነትን መሰረት ያደረገ ጥቃት ከዚህ ቀደም ከነበረው ሁሉ የከፋ መሆኑን የዓይን እማኞች ተናግረዋል። እስካሁን በጥቃት ተጠርጥረው በቁጥጥር ስር ከዋሉ ጥቃት አድራሾች መካከል አብዛኛዎቹ ፖሊሶች መሆናቸውን የክልሉ ምክትል ርዕሰ መስተዳድር ዶክተር ጋልዋ ክሮንን ተናግረዋል። ጥቃቱ መድረስ ከጀመረ ዘግይቶ ወደ አካባቢው የገባው የመከላከያና የፌዴራል ፖሊስ የክልሉ ፖሊሶች በጥቃቱ ቀጥተኛ ተሳታፊ ሆነው በማግኘቱ መሳሪያ እንዲያስረክቡ መደረጉን ዶክተር ጋልዋክ አንስተው የፌዴራል ፖሊስና የመከላከያ ሰራዊት ከተማዋን እንዲጠብቅ አድርጎም እንደነበር አንስተዋል። መከላከያ ነበረው፣ ፌዴራል ፖሊስ ነበረው፣ አልቻሉ እነሱ ለማገላገል ማለት ነው። አልቻሉ። በሁለቱም ግሩፕ እዛው በቃ ፌዴራል ፖሊስ መከላከያው እኛ የወሰንነው ምናልባት የክልሉ ፖሊሶች በዚሁ ጉዳይ ላይ ስለሚጠረጠሩ መሳሪያ እንዲያስረክቡ አድርገነዋል። ፌዴራልና መከላከያ ብቻ እንዲሰሩ። እነሱም የተያዙ በጥቆማ የመጡ ፖሊሶች ናቸው። ማኔጀሩ የገደለው ፖሊስ ነው የተያዘው። እንደዚሁ መንገድ ላይ የተወሰነ ፖሊሶች አሉ ተባለ። የያዛቸው የገደለው ፖሊስ ነው እየተጠረጠረ ያለ። አመት ሙሉ እንደዚያ ችግሮች በትንሹ የነበረው ሲደረግ ነበር። ግን የዛሬው በጣም የከፋ ሆኗል። በተለይ በየዚህ ሳምንት በጣም የከፋ። ጥቃት አድራሾቹ በአብዛኛው በክልሉ ካለው የብልጽግና መንግስት የክልሉ ቢሮዎች ጋር ቀጥተኛ ግንኙነት ያላቸውና በእነዚህ የቢሮ ኃላፊዎች ሽፋን የሚሰጣቸው መሆኑ እንዲሁም በአንድ ቦታ ላይ የታቀፉ አለመሆናቸው ቁጥጥሩን ውስብስብ እንዳደረገው ምክትል ርዕሰ መስተዳድሩ የእምነት ቃላቸው ሰጥተዋል። በክልሉ ማንነት መሰረት ባደረገው ጥቃት የ5 ሰዎች ህይወት ማለፉንና በደርዘን የሚቆጠሩት ጉዳት ማስተናገዳቸው ይታወሳል። በመንግስት የተወረሰው የፖለቲከኛ ልደቱ አያሌው መኖሪያ ቤት ዜጎች ታስረው የሚሰቃዩበት ማጎሪያ ሆኗል ሲል ጃዋር መሐመድ ተናገረ። ጃዋር ቅዳሜ ዕለት በሰጠው ቃለ መጠይቅ የብልጽግና አገዛዝ ስለገባበት አጣብቅኝና ወቅታዊ የሀገሪቷ ሁኔታ ገለጻ አድርጓል። ከጊዜ ወደ ጊዜ በኦሮሚያ ክልል ህዝብ ላይ እየደረሰ ያለው ግድያ፣ አፈናና እስር መጨመሩን ፖለቲከኛው ተናግሯል። የክልሉ ህዝብ በሁለት ወገን እያለቀ መሆኑንም ገልጿል። በአንድ ወገን በክልሉ ውስጥ ባለው ጦርነት በርካታ ሰው እየሞተ ነው ያለ ሲሆን በሌላኛው ወገን ደግሞ አብይ ስልጣኑን ለማራዘም በሚል በህዝቡ ጉያ ውስጥ ለመደበቅ በሚያደርገው ጥረት የኦሮሞ ህዝብ ላይ ጠላት አብዝቶበታል ሲል ፖለቲከኛው ጃዋር ተናግሯል። በኦሮሚያ ክልል የቀጠለው ጦርነት 8 ዓመት እንደያዘ ገልጾ በክልሉ የአፓርታይድ አገዛዝ ሰፍኗል ብሏል። ከህዝብ የሚሰበሰበው ገንዘብ 17 የተለያዩ አይነት ስሞች ከዋናው ግብር ውጪ ማለት ነው። የቡሳ ጎነፋ፣ የሚሊሻ ልብስ፣ የሚሊሻ ምግብ፣ የኮሪደር፣ የፓርቲ መስሪያ ቤት 17 አይነት መዋጮ ይሰበሰባል። ይሄ መዋጮ ግን የሚሰበሰበው በማባበል በማግባባት አይደለም። አልከፍልም ካልክ ትገደላለህ። ማአት ሰዎች ስለጥፍ ነበረ የሚሊሻ ገንዘብ መክፈል ስላልቻሉ፣ የፓርቲ መስሪያ ቤት መክፈል ስላልቻሉ መታሰር አይደለም የተገደሉ ማአት ሰዎች ምዕራብ ሐረርጌ ላይ፣ አርሲ ላይ፣ ወለጋ አንድ እሱ። ሁለተኛ በኢኮኖሚ ላይ የገዢው ፓርቲ የፈጠረው ሞኖፖሊ አሁን የኦሮሚያ ሶቨሬን ፈንድ የሚል ፈጥረዋል። አዳማ ቢዝነስ ግሩፕ የሚል ፈጥረዋል። ይሄ እነ ሽመልስና እነ አብይ ከተወሰኑ ግብረ አበሮቻቸው ጋር ያቋቋሙት ድሮ ህዋት ላይ ኢፈርት ብለን ስንከሰው የነበረውን አሁን በየቦታው አቋቁመው ኮንስትራክሽን፣ የውጭና ገቢ ንግድ፣ ግብርና። ለምሳሌ አርሲና ባሌ ነው ታዲያ ትልቅ የእርሻ መሬት ያለው ኦሮሚያ ውስጥ አብዛኛውን መሬት ቡሳ ጎነፋ በሚል የህዝብ እርዳታ መሆኑ እኮ ወስደውት የመንግስት እርሻንም የገበሬም እርሻ ወስደውት ህዝቡን አፈናቅለውታል። ሌላ አካባቢ ካለው በተለየ ኦሮሚያ ክልል ውስጥ ጭቆና አሰቃቂ መሆኑን የሚናገረው ጃዋር መሐመድ ከንጉሳዊው አስተዳደር ሆነ ከዚያ በኋላ ከመጡት መንግስታት በባሰ ሁኔታ በብልጽግናው አገዛዝ አሰቃቂ ጭቆና እየደረሰበት መሆኑን አመላክቷል።
በየጊዜው በርካታ ሰዎች እየታሰሩ እንደሚሰቃዩ እንዲሁም እንደሚገደልም አስታውቋል። ይህ የሆነበት ምክንያት የብልጽግናው አገዛዝ ኦሮሚያን ረግጠን ከያዝን ሌላውን መምራት አያቅተንም በሚል የተንሻፈፈ እቅድ መሆኑንም አብራርቷል። በዚህ ምክንያት በክልሉ መንግስት የተወረሰውና ቢሾፍቱ የሚገኘው የልደቱ አያሌው መኖሪያ ቤት ዜጎች ቶርቸር ማድረጊያ ወይም ማሰቃያ እስር ቤት እንዳደረጉት ጀዋር ተናግሯል። ቢሾፍቱ ያለው የልደቱ የተወሰዱት ቤት አለ አይደል? የቶርቸር ቻምበር አድርገውታል። በትምህርት ቤቶች ኦሮሚያ ውስጥ አሁን ያለው we are not exaggerating ቴዲ በአያቴ የኃይለሥላሴ መንግስት ታገለ፣ አባቴ የደርግን ታገለ፣ እኔ ወያኔ ስታገል ነበር። በእነኛ ዘመን ሁሉ አሁን ኦሮሚያ ውስጥ ያለው አይነት መከራ የመንግስት ብልግና፣ እንደ መንግስት ትገደላለህ፣ እንደ ግለሰብ ትዘረፋለህ፣ እንደ ትዋረዳለህና ኦሮሚያ ውስጥ ያለው እኮ I don't know how to explain it is totally different። ደቡብ ውስጥ ጭቆና አለ፣ አፈና አለ፣ ግን እንደዚህ አይነት መዳፈርና ምክንያቱም አስቀድሞ የተናገሩት ነገር ስለሆነ ኦሮሚያን ረግጠን ከገዛም በኋላ ሌላውን ኦሮሚያ ላይ ቆመን ሌላውን መከላከል፣ ኦሮሚያን ረግጦ የመስበር ሌላውን ደግሞ በተቻለ መጠን የመከላከል ስራ ነው የምንሰራው ብለው ስለሄዱ ኦሮሚያ ላይ በጣም ከፍተኛ የማድቀቅና የማውደም ስራ ነው የሰሩት። የኦሮሞ ህዝብ ላለፉት 50 ዓመታት ትግል ውስጥ የነበረ ህዝብ በመሆኑ ድካም ውስጥ በመሆኑ አገዛዙን ጠንክሮ ሊታገለው እንዳልቻለም ተናግሯል። የሰላማዊ ትግል አቀንቃኝ መሆኑን የሚናገረው ታዋቂ ፖለቲከኛ አመራር የሆነበት ኦፌኮ በዘንድሮ ምርጫ ካልተሳተፈ ስለሚሰረዝ ብቻ መወዳደር የግድ እንደሆነበት ተናግሯል። አንድ የፓርቲያችን አባል በክልሉ እጩ ሆኖ ቢወዳደር ሚሊሻ ግንባሩን ብሎ ሊገድለው ይችላል ብሏል። በክልሉ ስርዓት አልበኝነት ስለነገሰ ከአገዛዙ ጋር ቅርበት ያላቸው የፓርቲ አባላት ጭምርም የተቃዋሚ ፓርቲዎችን አባላት ሊገደሉ ይችላሉ በማለት ስጋቱ ገልጿል። ባለው ሁኔታ ምርጫ ውስጥ መሳተፉ አንድ አባላትንና ታጋይን ላላስፈላጊ ሞትና ስቃይ ማጋለጥ ነው። ሁለተኛ የስርዓቱን ለጊዜው የይስሙላ ተቀባይነት ለማድረግ ካልሆነ በስተቀር አሁን ኢትዮጵያ ምርጫ ውስጥ መግባት እኔ ለምን ገንዘብ እንደሚያባክኑ ራሱ አይገባኝም። አሁን በረራችን ላይ እንተናቆታል። አሁን የምዝገባውን ለሶስተኛ ጊዜ እያራዘሙት ነው። ለምን ነው ታውቃለህ? ሰው ስላጡ ነው። ሰው የለም፣ የሚመዘገብ ሰው የለም። ኦሮሚያ ውስጥ እኮ ካላበድክ በስተቀር ወጥተህ የተቃዋሚ ካንዲዴት ብትሆን ማን ያስገድላል መሰለህ? አቤ ባያዘው ራሱ ከአንተ ጋር የሚወዳደረው ሰውዬ ወይ የእሱ አጎት ልጅ ግንባሬን ይልሃል። አካውንታቢሊቲ ስለሌለ፣ ፍትህ ስለሌለ፣ ፍትህ ብቻ አይደለም እንጂ ስርዓት አልበኝነት ነው ያለው። የፍትህ ጉዳይ አይደለም፣ ስርዓት አልበኝነት ነው ያለው። የፓርላማ አባል መሆን ቢቻል እንኳን ራሱ አብይን መተቸት አይቻልም ሲል አብይን ጠንካራ ጥያቄ በፓርላማ በመጠየቃቸው ብቻ ለእስር የተዳረጉትን አቶ ክርስቲያን ታደለንና ዮሐንስ ቧያሌውም በምሳሌነት አንስቷል። ሀገሪቱ አሁን ያለችበት ከፍተኛ የጸጥታ ችግር ሳይስተካከል አገዛዙ ተቀባይነትን ለማግኘት ሲል ብቻ ምርጫ ለማካሄድ መዘጋጀቱን እንደማይደግፍ ጀዋር መሐመድ በሰጠው ቃለ መጠይቅ አስታውቋል። ከ25 ዓመት በላይ በሰብአዊ መብት ተሟጋችነት ሰርተዋል። ከለውጡ በኋላ የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዳይሬክተርም ነበሩ። ሰዎችን ማፈናቀል፣ ምሁራንን ማሳደድ መገለጫው በሆነው የብልጽግና መንግስት በደረሰባቸው ጫናና አስጊ ሁኔታ ከሀገር እንዲሰደዱ የተደረጉት አቶ ያሬድ ኃይለማርያም አብይ አህመድ በሚያደርጓቸው ንግግሮች ሁሉ ቅጥፈት የማይለያቸው ጠቅላይ ሚኒስትሩ የመዋሸት በሽታ ተጠቂ ስለሆኑ ነው ብለዋል። እኒህ ምሁር ከሰሞኑ በዚህ ጉዳይ ላይ ባጋሩት ጽሁፍ ላይ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ አንስቶ ከመዋሸት ውጪ እውነት ተናግረው እንደማያውቁም ተናግረዋል። አቶ ያሬድ በጽሁፋቸው እንዲህ ይላሉ። ከአንድ ዓመት በፊት ይመስለኛል አብይ አህመድ እየደጋገመ የኢትዮጵያ እናቶች ይጸልዩልኛል ይል ስለነበር የትግራይ እናቶች በጦርነቱ ያለቁባቸው የልጆቻቸው መርዶ ተነግሯቸው በየሜዳው እየወደቁ እየተነሱ ደረታቸው እየደቁ ማቅ ለብሰው ሲያለቅሱ በዛው ዕለት አብይ ምንም እንዳልተፈጠረ የሚሰሯቸው ፕሮጀክቶች እያስመረቀ ሳይ የኢትዮጵያ እናቶች እያለቀሱብህ ነው፣ እየረገሙህ ነው፣ እያዘኑብህ ነው ብዬው ነበር ብለዋል። ዛሬ በአብይ አህመድ ቅጥፈት በፈጸሟቸው እጅግ አስከፊና ሰቅጣጭ ወንጀሎች በሚሊዮን የሚቆጠሩ ኢትዮጵያውያን እናቶች ማቅ ለብሰው ደም እንባ እያለቀሱ ነው ሲሉም ተናግረዋል። በጦርነቱ ልጆቻቸውን የነጠቋቸው እናቶች በድሮን ሙሉ ቤተሰቦቻቸው የፈጀባቸውና ንብረታቸውን ያወደሙባቸው ቤታቸውም አፍርሶ በየሜዳው እየጣላቸው ቀያቸውም የጦር አውድማ አድርጎ በየመጠለያ ካምፑ አጉሮ የረሳቸውና
በረሃብ አለንጋ የሚቀጣቸው ኢትዮጵያዊ እናቶች ደም እንባ እያለቀሱ ሲረግሙት ውለው ሲረግሙት እያደሩ ነው ሲሉ አቶ ያሬድ ገልጸዋል። ይህ የሆነው ደግሞ መሪው የፓቶሎጂካል ላየር ወይም ቅጥፈትና ውሸት ብቸኛ መገለጫው ሲሆን ነው ብለዋል። በዚህ አይነት የስነ ልቦና በሽታ የተጠቃ መሪ ማቆያ የሌለው ውሸት በመናገር የሆነውን እንዳልሆነ ያልሆነውም እንደሆነ አድርጎ የውሸት ታሪክ በመፍጠር ሰዎችን ለማሳመን እንደሚጥርም አብራርቷል። የዚህ በሽታ ተጠቂዎች የሰዎችን አትኩሮት ለማግኘት የራሳቸው ኢጎ ለማስተንፈስ አንዳንዴ መዋሸታቸው ለራሳቸው ጭምር በማይታወቃቸው ደረጃ አእምሯቸው የውሸት ታሪኮችን የሚያመርት በመሆኑ ሕክምና የሚፈልግ ነገር ነው ብለዋል። ብዙውን ጊዜ በሚናገሩት ነገሮች ውስጥ ዝርዝር ነገሮችን በማንሳት ታሪኩን አሳማኝ ለማድረግ ቢሞክሩም ለውሸቶቻቸው ማስረጃ ማቅረብ ስለማይችሉ በአንድ ጉዳይ እንደ ወቅቱና እንደሚናገሩት አውድ 10 አይነት የቅጥፈት ታሪክ ሲናገሩ ይሰማሉ በማለት ጠቅላይ ሚኒስትሩ የዚህ በሽታ ተጠቂ ናቸው ብለዋል። ጠቅላይ ሚኒስትሩ እንደኔ ትዝብት ከሆነ ፐርሰናሊቲ ዲስኦርደር ወይም ከራስ ማንነት ጋር የተያያዘ ቀውስ የገጠመው ቀጣፊ ሊባል የሚችል የሀገር መሪ ነው ሲሉም አቶ ያሬድ ተናግረዋል። አንድ ሀገር በእንዲህ አይነት የታወቀ ሰው እጅ ስትወድቅ ምን ልትመስል እንደምትችል ለማወቅ የዛሬዋ በግጭቶች የተሞላች ዜጎቿ የሚሰቃዩበትና የሚሰደዱባት ዙሪያዋን በጠላት የተከበበች መጻጉ ሀገር ኢትዮጵያን ማየት በቂ ነው ሲሉም ተናግረዋል። በእርግጥ ሰሚ ጠፍቶ እንጂ ይህንን የጠቅላይ ሚኒስትሩን የአእምሮ ጤና ሁኔታ ከዚህ ቀደምም በርካታ ባለሙያዎችም ሲጠይቁ በማስረጃም ሲሞግቱ ነበር። አብይ ባለፉት 7 ዓመታት ቁልፍ በሆኑ ሀገራዊ ጉዳዮች ላይ ከተናገራቸው በርካታ ነገሮች ውስጥ የሚያመዝኑት ንግግሮቹ በተለይም በኢኮኖሚ፣ በሰላም፣ በሀገሪቱ ውስጥ በተካሄዱ ጦርነቶች ዙሪያ ስለመንግስታቸው የጦር አቅም፣ ስለሚሰሩት የፕሮጀክት ስራዎች በዲፕሎማሲውና ሌሎች ዘርፎች ከተናገሯቸው ነገሮች ውስጥ አመዛኙ በውሸት የተሞሉ ብቻ ሳይሆኑ በአንድ ጉዳይ ላይ በተለያዩ ጊዜያት የተለያዩ ውሸቶችን በመናገር ሪከርድ የሰበረ ፓቶሎጂካል ላየር ነው ማለት እንደሚቻልም አመላክቷል። አንድ ሰው አንድ ጊዜ ወይም 2 ጊዜ በመዋሸት ሊያታልል ይችላል። ነገር ግን 10 ጊዜ ሲዋሽ 10 ጊዜ የሚታለል ሰው ካለ ዋሺው ብቻ ሳይሆን የስነ ልቦና ችግር የገጠመው ሁሌም በውሸቱ የሚታለለውም ሰው ነው ችግር የገጠመው ብለዋል። የገዢዎችን ሁሉንም አይነት ቅጥፈትና የማጭበርበሪያ ወይም የማደናገሪያ የውሸት ታሪኮችን ሁሉ አምኖ መቀበል በአንድ ሀገር ውስጥ እየቆየና እየደነደነ ሲመጣ ለአፋኝና አምባገነናዊ መሪዎች አይንን ጨፍኖ የመገዛትን ልምምድ ወይም ባህል ያመጣል በማለትም አብራርተዋል። ይህ ደግሞ አብዛኛው ሕዝብ ከመንግስት የሚመጡ መረጃዎችን ያለምንም ተጠራጣሪነትና ያለምንም ጠያቂነት አምኖ እንዲቀበል ያደርገዋል ብለዋል። አቶ ያሬድ በጽሁፋቸው ታዋቂው ተመራማሪ አልበርት አንስታይን እንዳለው መሪዎቹም ተመሪዎቹም ዋነኛ የእውነት ጠላት ይሆናሉ ሲልም ገልጸዋል። አቶ ያሬድ ጽሁፋቸውን ሲደመድሙ በቅጥፈት አገር አይመራም፣ በቅጥፈት ዘላቂ የዲፕሎማሲ ስኬት አይገኝም፣ በቅጥፈት አገር ሰላም አይሆንም፣ በቅጥፈት ጥሩ ጎረቤት አይፈራም በማለት ጠቅላይ ሚኒስትሩን በጠንካራ ቃላቶች ተችተዋል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ